ማቀው ማለት ነው። በግልጽ የምንነግራችሁ ይሄን መሆኑን በመጀመሪያ ወቁ፣ ተረዱ። ከህወሓት ጋር አንሰራም ማለት ብልጽግና ነን ማለት አይደለም። አብይ አህመድ ጄኖሳይደር ነው። በነገራችን ላይ ይቅርታ እንግዲህ አብዲሳ መዚጋለህ አብይ አህመድ ጄኖሳይደር ነው ብለን ምናምን አማራን አዋረዳለሁ ብሎ ሱሪውንም ትጥቁንም አስፈታለሁ ብሎ የመጣ ስቲል ጄኖሳይድ የሚያውጅብን አማራን ዋጋ የሚያስከፍል አብይ አህመድ አሊ ነው። እሱም ብቻ አይደለም የአዲስ አበባን አማራ ዛሬ ጠቅልዬ ካልወሰድኩ ብሎ ምን እየሰራ እንደሆነ በምክክር ኮሚሽን ምናምን በሚባል እያየን እየሰማን ነው። ብሔር ብሔረሰቦችን ሰልቅጦ በእናዳነቻ ቢቤ ፍጹም ኢትዮጵያዊነት ዊዝደም የሌላቸውን የአዲስ አበባ ከንቲባ አድርጎ አዲስ አበባን ምን እያደረጋት እንደሆነ አብይ አህመድን እናውቃለን። አብይ አህመድን ወልደው ያሳደጉት ህወሓቶች ናቸው በራሳቸው ቋንቋ። ዛሬም በነገራችን ላይ አሉላ ሰለሞን ሲናገር ሰምታችሁት ከሆነ ማኛው ቋንቋ እንዴት አፌክት እንዳረጋቸው ለዚህ ስልጣን ሁሉ ያበቃው ትግርኛ ቋንቋ አቀላጥፈው ማስተማራቸው ጎድቷቸዋል። አማራን እንዲጠላ የእናንተን ሴራ እንዲያውቅ ሳታውቁት አብይ አህመድን በራሳችሁ ቋንቋ ያስተማራችሁት እናንተ ናችሁ። የሚቀርባችሁ ለእናንተ ነው። አብይ አህመድ ጠላታችን ነው። አብይ አህመድን ለመታገል ግን ሰሞኑን ምን አለ ስታሊን በጣም ኢምፖርታንት ሰው ነው ለኛ። ስታሊን ምን አለ? ኦህዴድ ብልጽግና የህወሓት ልጅ ነው አለ። ልጅ ቢሮጥ አባቱን አይቀድምም አለ። እኔ ፖስቸዋለሁ፣ ዮኒ ማሰማት ይቻላል። ቃል በቃል ያለው ነው። ልጅ ቢሮጥ አባቱን አይቀድምም አለ። ይሄን ያለ ማን ነው? ስታሊን ነው። ትክክል። እኛ የምንለው ይሄን ነው። አብይ አህመድ አሊ የሚቀርባችሁ ለእናንተ ነው። እኛ አናቀው፣ ለአማራ አናቀው፣ ጠላታችን ነው፣ ገጥመነዋል። ነገር ግን ብልጽግናን ለመጣል ብለን ከብልጽግና አባት ከኦህዴድ ብልጽግና ዛሬ አገርን እየዘወረ ካለው ስርዓት ጋር እሱን ለመጣል ብለን አባቶቹን ይዘን አንመጣም። ኦነግ ማለት እኛ የአብይ አህመድ አባት ነው። ሌላው አባት ጡጦ አጥፍተው ያሳደጉት በስርዓት ውስጥ ሆኖ መረጃ ለኦነግ ሲሰጥ የነበረ አብይ አህመድ አሊ ይባላል። ለኦነግ ለግንቦት ሰባት መረጃ ሲሰጥ የነበረ ሰላይ አብይ አህመድ እኛ እናውቀውም። የሚቀርበው ለኦነግ ነው። የሚቀርበው ላሳዳጊው ለህወሓቶች ነው። ለትግራይ ህዝብ አላልንም፣ ለኦሮሞ ህዝብ አላልንም። ይህ መታወቅ መቻል አለበት። ስለዚህ እኛ ጽምዶን ክሊርሊ ምንቃወመው እንዳንድ የአማራ ተወላጅ እኔን ብትጠይቁኝ የትግራይ ተወላጆች ወገኖቻችን እኛ አብረውን ያደጉ የትግራይ ተወላጆች አሉ። እኔ ተወልጄ ባደግኩበት አካባቢ ብታምንም ባታምንም ቡና አጣጭ እኛ ቤተሰብ ዮኒ እግዚአብሔር ምስክሬ ነው ዳዊት የሚባል ቡና የምንጣጣ አብረውኝ ያደጉ የትግራይ ተወላጆች ናቸው። እነ ዳዊት ትግራይ ተወላጆች ናቸው፣ ወንድሞቼ ናቸው። እስቲል እስካሁን እነዚህ ልጆች ለእኔ ኃጢአተኞች አይደሉም። የበደሉኝ በደል የለም። በማንነታቸውም እኛ አንጠላቸውም። የትግራይ ተወላጆች ጎንደር፣ ባህር ዳር፣ ደሴ፣ ደብረ ብርሃን፣ አዲስ አበባ ይኖራሉ። ወልቃይት ሁመራ ይኖራሉ፣ ራያ ይኖራሉ፣ ደሴ ይኖራሉ አይደል? በሰላም የሚኖር የትግራይ ህዝብ ወገናችን ነው። ጠላታችን ነው አላልንም። ጠላታችን ነው የሚል ፖለቲከኛ ፕሮፓጋንዳ ሰርቶባችኋል። እናንተን ለማጥፋት ጁንታ ምናምን ያለ አብይ አህመድ አሊ ያሳደጋችሁት የእናንተ ቡችላ ነው። ወይም አገኘው ተሻገርም ከሆነ እናንተ ኮትኩታችሁ ያሳደጋችሁት አረቂያም ነው። እኛ እናውቀውም። በነገራችን ላይ መለስ ዜናዊን እያመለከ እንደ ጣዖት ያደገ አገኘው ተሻገርን ወስደህ አቅፈህ መዞር ትችላለህ። አናውቀውም። እኛ ለመጣው ሁሉ የሚለጠፍ ትናንተም የመለስ ነበር፣ ዛሬ አብይ አህመድ ነው። የአማራ ህዝብ ስነ ልቦና ግን ጠላቱን ለይቶ የሚያውቅ የሚታገለውን የሚያውቅ ስርዓትን ነው። የኦሮሞ ህዝብ ጠላታችን አይደለም፣ ወገናችን ነው። ተዋልደን ተጋምደን የምንኖር በቤታችን ውስጥ በአበልጅነት በአምቻ በጋብቻ የምንኖር ነን። የአብይ አህመድ ሚስት አማራ ናት። የመለስ ዜናዊ ሚስት አማራ ናት። እኛ ከሰው ልጅ ዘር ጋር ጠብ የለንም። ይሄን እንድትረዱን እንፈልጋለን። የትግራይ ተወላጆች ቅን ይሆናችሁ። የምንታገለው የኦሮሞ ልጆችም የትግራይ ልጆችም እንድታውቁ የምንፈልግ አብይ አህመድን ለመታገል የኦነግን አይዲዮሎጂ ተሸክሞ ጡጦ ጠብቶ ያደገው ጃልማሮ አማራን ለማውደም ጸጋዬ አራርሳ ትናንት ያለውን ሰምተዋል አይደል? እነ መቁ ሰምታችሁታል። እኔ ፖስቼዋለሁ። መቁም ቅድም ስትል ነበር። አዲስ አበባ ለማውደም ጃልማሮ ጋር ጨርሰናል ብሎ ተናግሯል። በነገራችን ላይ ከሁለት ቀን በፊት በምክክር ኮሚሽኑን ኢላማ በማድረግ አዲስ አበባ ለማውደም እነ ጃልማሮ ጋር እንደጨረሱ በአደባባይ ነግረውናል።
የፋኖ መሪ ነኝ የሚለው መቀሌ የተቀመጠው ሰውዬ ከጃልማሮ ጋር ነው የተቀመጠ። እግዚአብሔር ያሳያችሁ አማሮች ስሙ። አዲስ አበባን ከሚያቃጥለው ጋር ሳሚ እየሰበሰብኩ መቀመጥ አይቻልም። አዳምጥ ዝም ብለህ እየመረረዋት አንተ ችግር አለብህ። ኢሞሽን እኔ መቀሌ ያልተቀመጥኩም እኮ ለምንድን ነው ሀብታሙ? ፕሮግራሙ ያማራ ነው። እናንተ ቀስ ብለን እናወራለን። ዝም በላ ሚውት አድርገህ አንተን አይመችም። ጃልማሮ ሁሉ አንተ ወለጋ ሄደ እዛ። ቆይ ጃላዲስ እኔ ግን የሚገርመኝ ኮሎኔል ደመቀ እኔ ብልጽግና ነኝ ብሏል። ይሄኛው ደግሞ ወንድማችን ምን ይላል? ፓራዶክሱ ነው። አብይ ገዳይ ነው። አብይ ጄኖሳይድ ነው። አንተ ጃልማሮ ነው ወክሎ ነው ወይስ አትጃጃል? ሳሚ ጃልማሮ ቆይ አዳምጥ፣ እንድትመልስ ነው። እኔ ሚዩት አደርጋለሁ። ጃላዲስ ሚዩት ኢሞሽን ኮንትሮል አድርግ። በተራ አትሰግጥ። ጃላዲስ ያልክ እኮ ራስህ ነህ። እኔ አይደለም። እሺ ጃላዲስ ነኝ፣ ችግር የለውም። ግን ልጠይቅ ቆይ፣ አይ ጥያቄ እንድትመልስልኝ አብይ ያልክ አሁን እዚሁ በቃል ቆይ ፕሮግራሙ የኛ አይደለም። ቀስ ብለን አንዴ ተረጋጋ በእናትህ። አንተ አፍሪካ አንተ ከአብዲሳ ጋር ታወራላችሁ። አንድ ችግር የለውም። ይሄ ለሁላችንም የኢትዮጵያኖች ወይ ጃልኮ አሁን እኮ ባለጊዜ ስለሆንክ ተረጋጋ። አሁን እቺ ጥያቄ አለ። ወደና አብዲሳ ይከሸበልኩ ወደና አብዲሳ ይከኩ ያኛው ጥያቄው ክሪቲካል ስለሆነ ድምፅህን ከፍ አድርገህ በመጫው ድምፅህን ከፍ አድርገህ በመጫው ጥያቄ አታምልጥ። ድምፅህን ከፍ አድርገህ በመጫው ጥያቄ አታምልጥ። ጥያቄውን ተቀበልና መልስ። ሲናገር ጎረበጠህ። ጥያቄውን ተቀበልና መልስ። እኔ ላንተ ሀሳቤን ልጨርስልኝ። እዚሁ ይመልስል። እኔ ማይክን እዘጋለሁ። ጥያቄ ልጠይቅ። አልመልስም። ለጃልማሮ አልመልስም። ሚውት አድርግ አንተ ዘመነ ካሴ ለተስ ሞራል የለህም። በእናትህ ጃልማሮ ሚውት አድርግ። አብይ ከገዳዩ አማራ ላይ ጄኖሳይድ ከሚሰራው አማራ ላይ ጄኖሳይድ ከሚሰራው አብይ ጋራ የተፈረደው ደመቀ ዘመነ ካሴ ትግሬ ገባ ለምን ትላለህ ነው? አሁን ይኸውልህ አዳምጥ። እኔ ዘመነ አዳምጥ ብለሃል። ዘመነ ካሴ ብለሃል። እኔ አላልኩም። እኔ ባይዘው ዘመነ ተቀጣ እኔ ዘመነ ተቀጣ እኔ ዘመን አላልኩም። ሪከርዱ ይወጣ። ተቀምጧል። መቀሌ ያልክ እኮ ሰውዬው ተቀምጧል። መቀሌ ታዲያ ነው ዘመን አላውቅም ነበር። እንደዛ ሲል ነው አላውቅም። አላልኩም። ጥያቄ የኔ ጥያቄ ምን መሰለህ ሳሚ ሚስቱ ጎጃሜ ናት። አይ ነግረዋለች። ዘሜ መቀሌ እንዳለ አዩ እንደዚህ አይነት ፖለቲካ አይደብርም? አንተ የሚስት ፖለቲካ ደግነቱ ባትሬም እያለቀ ሰገጤ አንተ ነህ። ሚውት አድርግ ሚውት አስደርገው። በባዶ እግሩ ሲያርስ የነበረ ሰውዬ እኮ ሊስት ላይ ነው ዘሎ ባውንደሪ የፖለቲካ ላይ ሚውት አድርግ። አንተ ጦሬታ መውጣት ነበረብህ። ሀብታሙ አንተ ኮንትሮል ማድረግ ልመድ። ከአንተ ተሽዬ እኮ የተማርኩ ፕሮፌሽናል ስራ የምሰራ ነኝ። ቁጭ በል ዝም ብለህ አሁን ሚውት አድርግ። ሹፌር እኮ ነህ አንተ። ቁጭ በል ሚውት አድርግ ዝም ብለህ ሀብትሽ የተዋወቅን። እኔ አሁን እዛ ውስጥ መግባት አልፈልግም። ሀብታሙ አያሌው ብለዋል። የሆስፒታል ጠራጊ ነው ብለዋል። ሀብታሙ አያሌው ሚዩት አድርግ፣ ችግር የለም። እስኪ ሚዩት አድርግ። ሀብታሙ አያሌው ያው እንዳንተ ለቆ እኮ አለ። የጽምዶ ደጋፊ ህዋት ደጋፊ እኮ ነው። ያው ጆተኒ ታውቃለህ? ጆተኒ አሁን ልታስቀጠቀጥ ፈልገህ ሆስፒታል ስትጠርቅ የተማርክ መሰለህ? የተማርክ ስሜት ላሳይ እንዴ? ፕሮፌሽኔ ላሳይ እንዴ? አውጣው ላሳይ እንዴ? ትደነግጣለህ ደግሞ ባሳይ ትደነግጣለህ። አንተ ትምህርት ቤት ስላልሄድክ እዚህ ሀገር መጠህ ስላልተማርክ ሚውት አድርግ በእናትህ። እኔ ሀብትሽ ሚውት አድርግ። በተራ ትሄድብኛለህ። ኧረ በእናትህ አንተ ኢሞሽንክን ተቆጣጠር በእናትህ። አሁን እና ሚስት ጋር ስደንስ ነው የሚያምርብህ አንተ ስትጨፍር። ሚውት አድርግ። ዝም ብለህ እየጠጣህ ጨፍር። ከሚስት ጋር ስትጨፍር ነው የሚያምርብህ። አራክሰንት 20 ዓመት አማርኛ ሽመልስ አብዲሳ ከአንተ አማርኛ ይሻላል። አይገርምም? ጃልማሮ ሚውት አድርግ በእናትህ። አማራ ነኝ ትላለህ። ጃልማሮ ሚውት አድርግ። ጃልማሮ ከአንተ የተሻለ አማርኛ አስወረጋል። ጃልማሮ ከዚህ የተሻለ አማርኛ ማኛ ዝጋው። በቃ በትክክል ማንወያይ ከሆነ በጣም ያፍራል። በጣም አሳፋሪ።
ሚውት አድርገው እኔ ልጆች ጋር ነው። እኔ በነገራችን ላይ ባትሪ ሊዘጋ ስለሆነ ዮኒ አንድ ጥያቄ አለኝ። ምንም ማድረግ አልቻልኩም። ይጠይቀኝ። ኦኬ ሳሚ፣ እኔ ሁለቱም ወዳጆቼ ናቸው። እኔም ሳሚንም ደስ ይለኛል። ዮኒ አንድ ጊዜ በእናትህ ጓደኛዬ ነው። ስለዚህ ቢወያዩ አንድ ጊዜ ለሳሚ ሊጠይቀው ይጠይቀኝ። እኔ ለነሱ ነው የገባው። በነገራችን ላይ እሺ ጠይቀኝ። አንተ የተከዘ ዘብጥ ደጋፊ ነህ ማለት አሁን የአማራ ጥያቄ ሰፊ ነው፣ ብዙ ጥያቄ አለው ምናምን እያልክ ነበር። አንተም አሁን ተከዘዘብ የአማራ ወደ አዲስ አበባና አንተ ለምንድን ነው የሚያዳምጥ? የኔን ጥያቄ ሪፊውዝ አድርጎ አንተ ለምንድን ነው የሚያዳምጥ? እኔ ደግፋለሁ። ተከተለ ደግፋለሁ። የኔን ጥያቄ ለምንድን ነው የማይሰማው? ለምንድን ነው እኛ ስንጠይቁት ስንመልስ አልነበር እንዴ? ጃልማሮን አልመልስም። ይፈራኛል። ይሄ ሽንታም ባላገር ይፈራኛል። አየሁ። የኔ ጥያቄ ይመልስልኛ አንድ ጊዜ ዘረጋሽ አንዴ ምንድነው አዲስ ታይም በቃ ማላ ትግቡ በቃ አንድ ሰው አውርቶ ይጨርስ። በቃ ለምንድነው በቃ የኔ ጥያቄ ሳሚ ምን መሰለህ? ጥያቄ ሳሚ ጨርሰና ሐሳቡን ያርሰዋል። ዘራ ያዕቆብ ይሄን ጥያቄ እንዳይነሳ ነው አንተ እንደዛ የምትለው። ዘራ ያዕቆብ ጥያቄ እንዳይነሳ ነው። ዘራ ያዕቆብ ጥያቄ እንዳይነሳ ነው። ሐሳቡን ይጨርስ። ሚዳርግ ዘራ ያዕቆብ ጥያቄ እንዳይነሳ ነው። ሐሳቤን ልጨርስ። ሳሚ እኮ ይጠይቀኛል እኮ ይጠይቀኝ ካለ ዘራ ያዕቆብ እኔ ቢጠይቀኝም መልሳለሁ። እኔ ችግር እኮ ይጠይቀው በቃ ይጠይቅና መልስ እኔ ልጠይቅ በቃ አንድ ጊዜ ጥያቄ የኔ ጥያቄ ምን መሰለህ ሳሚ፣ ተከዜን ዘብ የአማራ ወደ አዲስ አበባና ወደ ወለጋ የመሬት ጥያቄ ጦርነት ቢነሳል አጉዞ ለፋኖ ይሰለፋል ወይስ ኖ አይሰለፍም? ይሄ ጥያቄ መልስልኝ። ምክንያቱም ተከዘዘው የአማራ ከአብይ ጋር አግዞ አማራን ይወጋል። ይሄ ምን አይነት ጥያቄ ነው የምጠይቀው? ቆይ ሳሚ መልሰው አንድ ጊዜ ሳሚ ጠይቀው አንድ ጊዜ እኔ የምጠይቀው ጥያቄ ቆይ ሳሚ መልሰው ዘብንተውና አንተ ዝጋው በመድኃኒዓለም አንተ አተረጋጋ። አንተ ቀኑን ሙሉ ስታወራ ነው ሙሉ ከምትውለው ከዘራ ያዕቆብ ጋር። እስኪ ለኔ ድል ስጠኝ። ይኸውልህ እኔ የምጠይቅህ እነዚህ አሁን ይኸውልህ ጽምዶን አዳምጠኝ። አንዴ ዘራ ያዕቆብ አንዴ ልጠይቀው። ቆይ እኔ መልስ። ለምንድን ነው የፈራኸው ይሄን ጥያቄ? አንተ መመለስ ካልፈለጋል ለምንድን ነው የፈራኸው? የጃልማሮን ጥያቄ ልጁ እኮ በጣም ስለማይጠይቀው ሐሳቡን እሺ። ከዚህ በኋላ ግን ዮኒ ለኔ 5 ደቂቃ ስጠኛለሽ እኮ ይሰጣል። እንትን ዘጋውና 5 ደቂቃ ስጠኛለሽ። ቆይ ወንድሜ በነገራችን ላይ እኔ በጣም የትግራይ ተወላጆች ጨዋ ናቸው። በገባቸው በተረዱት ልክ በጨዋ መልኩ ነው የሚያወሩ። ፖለቲካሊ ማቹር ማለት እንደናንተ ነው። በእውነት አሁን እኔ ያወራሁትን ሪከርዱ ቢወጣን የመጀመሪያ ማኘው ማዳመጥ ትችላላችሁ። ሁላችሁም ያዳመጡም አሉ። ጃልማሮ ከመግባቱ በፊት ማለት ነው ጣልቃ ሪከርዱ መውጣት ይቻላል። አንድም ነገር ማህበረሰብ አልነካሁም። ምንም ያልኩት የለም። የአማራን እውነታ የሚታገለትን ዓላማ ጠላቶቹን ወዳጆቹን ለይቼ ነው ፖለቲካ የሰራው። የምሰራውን ጠንቅቄ የማውቅ ነኝ። እኔ በነገራችን ላይ እኔ አንተን ፖለቲካ ቁጭ ብለህ አስተምርሃለሁ። ቁጭ ብለህ እኔ መማር አለብህ። በእውነት ለመናገር እኔ ከአንተ የገጠር አክሰንት ብቻ ነው የምማረው። ከአንተ የምማረው አረገሪያ ምናምን ማውራት ካልሆነ ወደ ፖይንቱ ጥሩ ወደ ፖይንቱ ልግባ። ስለዚህ ወንድሞቼ የጠየቃችሁ ጥያቄ የወልቃይት ዘብ የተደራጀለት ዓላማ አለው። በጣም ጥሩ ጥያቄ ነው የጠየቃችሁኝ። በነገራችን ላይ እናንተ የጠየቃችሁኝ በጣም ሎጂካል ጥያቄ ስለሆነ መልስላችሁ። ዝም ብለህ መልስ በእናትህ ተረዳን እኮ ተለመድ ጠይቀኛል መልስልህ። የወልቃይት ዘብ የተቋቋመው ላለፉት 27 ዓመታት ህወሓት የምትባል ጄኖሳይደር በአማራ ህዝብ ላይ የፈጸመችው ጄኖሳይድ፣ በተለይ ወልቃይት ሰቲት ሁመራ ላይ ጄኖሳይድ ስትፈጽም ቆይታለች። እንደምታውቀው ማይካድራ በአንድ ቀን 1600 አማሮችን ገላለች። ላለፉት 27 ዓመታት የፈጸመችውን ግፍና በደል አልበቃት ብሎ አሁን ለዳግም ወረራ በወረራ 1970ዎቹ ጀምራ አማራን ጄኖሳይድ በመፈጸም የወረረችውን መሬት አሁንም በጉልበት የወሰደችው መሬት ያኔ ፖለቲካሊ ማታላም አማራን አጭበርብራ የወሰደችው መሬት ደምና አጥንት ተከፍሎበት የመጣውን መሬት ተመልሼ ይዛለሁ ብላ ዛሬም ነገም ትናንትናም ትንኮሳ ስለምታደርግ ስለምትፎክር በሩን ዘግቶ ደንበራችን ተከዜ መሆኑ ይታወቅልኝ፣ ከዚህ በላይ ማለፍ አትችሉም ብሎ በስሙ የተከዜ ዘብ ተብሎ የተቋቋመ የሚጠብቀው ወልቃይት ሰቲት ሁመራ ዝሆንን
ብቻ ለዚያ ብቻ የተደራጀ ሰራዊት ነው። የሚጠብቀውም ወልቃይትን ሰብሬ ገብቼ የወልቃይት አማራን ዋጋ አስከፍላለሁ የሚል ወራሪ ኃይል ሲመጣ ብቻ የሚመክት ነው። በነገራችን ላይ ያንን ኃይል መጥቶ ከዛ ጋር ጥቃት የሚፈጽም ለህወሓት ብቻ አይደለም፣ ሌላ ኃይልም ብልጽግና መጥቶ አሳልፌ ለህወሓት እሰጣለሁ ቢል ይዋጋል ብልጽግና ጋር። ይሄ ሰራዊት ግን አሁን ከብልጽግና ጋር መስራቱን የተደራጀው ሚዩት አርጎ ወንድም አለም ልነግርህ እኮ ልጠቀልልህ ነው። ቆይ ሐሳቡ እንድትራ የወልቃይትን ዘብ ዓላማም ካላወቅ እንድታቀው ነው። ስለዚህ የወልቃይት ዘብ የተደራጀው የወልቃይት አማራን ዙሪያውን ዘግቶ በሩን ዘግቶ ለመጠበቅ ነው። ለዘመናት ሲደፈር ዋጋ ሲከፍል የነበረን አማራ ዋጋ የከፈለን አማራ ለዳግም ወረራና ድፍረት ግፍና ሰቆቃ እንዳይዳረግ ከህወሓትም ከብልጽግና የሚከላከል ዘብ ነው። በነገራችን ላይ ኢንክሉዲንግ አመራሮቹ የቆሙት ለዛ ነው። አሁን ከብልጽግና ጋር ለምትለው ብልጽግናም ሆነ መከላከያ ሰራዊት በቦታው ያለው ሸረሪና ላይ ትናንትና የሰማሃው ማለት ነው 1200 ሰራዊት የተደራጀ የመከላከያ ትጥቅን በሙሉ ዲፖን ጨምሮ ያለን ዋን ነገር ነው። ስለ ሸረሪና አይደለም የሚጠብቅ የወልቃይት አንተ ማን ነው? ሳሚ እኮ አንድ ሰው የሚወጣ አርገው ስማ፣ አንድ በባዶ ሲል አውራጣቱን ድንጋይ የመታው ያደገ እኮ ማህይም ነው። ምንድነው ይመልስልኝ ምናምን ነው። ያ የአውራ ሐሳቡን ይጨርስና እኔ ጠየቁት ጥያቄ እሱ የሚመልስ ስለ ሸረሪና ማለት ሳሚ ጃልማሮ ሚውታርክ አፈር ከደም ያስበለው ሸረሪና ላይን ይኸውልህ፣ ሸረሪና ላይ ሳሚ ተረጋጋ። ሚውታርክ ጥያቄያችን እሱ አይደለም። እሺ ወደ ሸረሪና ይሄድ ነው። የኔ ጥያቄ ምን መሰለህ? አሁን የሸረሪ ነው የምትከባድ ነው አይደል? ጥያቄ ልንገርህ። እሺ አሁን የኔ ጥያቄ አንተ ጥያቄና መልስ አረ እኔ ሐሳቤን ልስጥ እሱ ሳሚ ጨርስ። ጥያቄውን ተው አንተ ሳሚ ጨርስ። እኔ አልጠይቀውም። ሳሚ ሐሳቡን ይጨርስ፣ እኛ እንነጋገር። በቃ እኔ ደግሞ ሐሳቤን ልስጥ። እንደዛ ነው። ማን ጠየቀው ስለ ሸረሪና? ልጨርስ አታስቁመኝ። እሺ እና ሌላ ያወራ ነው ሳሚ። ጥያቄ ምን መሰለህ? አሁን የአማራ ህዝብ ኦሪት አይመልስልም፣ ዙሪያውን ነው የሚሄደው። ፎርጌት በቃ ሐሳቡን ላንድ ያርግና እኛ እንስጥ። ምን ሆነሃል አንተ? እኛ እኮ ማውራት እንችላለን። አንተ ለሱ የምትጠይቀው ማብራራት አችልም እንዴ? you don't have to ask him እኔ ስለምፈልገው ነው ጥያቄው። አሁን ምን ነው I don't need it እኔ ሐሳብ ነው መግለጽ። ጃልማሮ ሚውታርክ ሳሚ አሁን ጥያቄው ምን መሰለህ? ጥያቄው ስሙ ጃልማሮ ነው። አዲስ ታይምስ ዛሬ ጀምሮ ስሙ ጃልማሮ። መሀይም ስም ማውጣት ብቻ ነው የሚችለው፣ ስም መስጠት ብቻ ነው። ሌላ ፖለቲካው ይሄ ነው፣ የመሀይም ፖለቲካ። ስም ጃልማሮ ነው። ይሄ መታወቅ አለበት። ሳሚ ዛሬ በአደባባይ ስም ወጥቶለታል። 2000 ምናምን ሰዎች ጃልማሮ ብላችሁ አውጡልኝ፣ አጽድቁ አማሮች። ቀጥል ወንድም አለም ልመልስል ለጃልማሮ አንዴ አዲስ ታይምስ የአራዳ ልጅ እያላችሁ ጻፉ። አዲስ ታይምስ የአራዳ ልጅ ሳሚ በባዶ እግሩ ሲሄድ ያደገ ፋራ ሰገጤ ብላችሁ ጻፉ። ጃልማሮ አይደለም። ይሄን ሁለቱን ጻፉ። ፋራው ሳሚ አክሰንት ያለው ፍልጥ አክሰንት ያለው ፋራው ፖለቲካ ማያውቀው እና ደግሞ የሸገር ልጅ አዲስ አበባ ልጅ ብላችሁ ጻፉ። ጫርግ ያስተምርሃለሁ። ጃልማሮ ሚውት አድርጋ እንዴ ሲያወራ ራሱ ልክ እንደ ባላገር ሰው የሚያወራ በደቂቃ ታወራለህ። ነው በቃ ጭቅጭቅ ሆነ። በጣም ይደብራል። ሳሚ ጥያቄ ምን መሰለህ? ቆይ ሳሚ ጥያቄ ምን መሰለህ? ሌላው የአማራ ክፍል ተከዘተወር ዘመነ ካሴ ያልከውን ረጥራልኝማ። ዘመነ አንድ ጊዜ እሺ እጠራልሃለሁ። ስማ ሳሚ አሁን አማራ በዚህ ወልቃይት ተወረረ፣ ወያኔ ወራሪ መጣብን ምናምን እያልክ ሁሉም አማራ ትጠራለህ። አንተ ግን ሌላው የአማራው ጥያቄ አይመለከተኝም የምትልበት ምክንያት ታዲያ ለምንድን ነው? ጎጃሜ ወደ አንተ የሚዘምተው፣ ሌላው ሸዋ ወደ ወዛ የሚዘምተው የትኛው ምን አይነት ጥቅም ስላለው ነው? ሚውት አድርጎ ወንድም አለ። በነገራችን ላይ እኔ ወልቃይት አማራ አይደለሁም እንድታውቀው። እኔ አማራ ነኝ አይደለም። ተከዘዘብ እንትን ነው ምናምን እያልኩ እንጂ አላደኩም። ኖ አላልኩም። አዳምጠኝ። ይኸውልህ ደራ የኔ ነው፣ አዲስ አበባ የአማራ ነው ብዬ ማምን ነኝ እንድታውቅ። አንተ ቅድም ይሄ ወዲ የሚለው የህወሓትን ሎጎ ያዘው ፊንፊኔ እያለ ይጠራ ነበር። አዲስ አበባ ነው፣ በረራ የአፄ ዳዊት ከተማ ነው እንድታውቀው። ፊንፊኔ የሚባል አናውቅም። ማንም ፊንፊኔ አላለም። ዝም ብለህ አትቀባጥር። አሁን የቅድሙን እዚህም የተጠየቀውን ሪከርድ አድርጌዋለሁ። ፊንፊኔ ያልኩትን ካመጣህ እኔ እዚሁ እቀጣልሃለሁ። ኤግዛክትሊ ቶ ሚውት አድርግ ዝም ብለህ ድጋሚ እንዳትል።
ካልክም በረራ በል የአፄ ዳዊት ከተማ ነው። ስለዚህ አንድ ነገር ምነግርህ እኔን ካላወከኝ እኔ ሳሙኤል ነኝ። አብይ አህመድ ጄኖሳይደር ነው የምልህ። በአብይ በህወሓት ደመቀ ዘውዱ ጄኖሳይደር ነው። ከአብይ ጋር ይሰራል። በቃ አብይ ጄኖሳይደር ዘመናችን ደመቀ ዘውዱ ጄኖሳይደር ነው። ደመቀ የዘመናችን አፄ ቴዎድሮስ ነው። ደመቀ ዘውዱ ከብልጽግና ጋር ሲሰራ ምንም አይመስልህ? ምንድነው የሚባለው? አብይ ከብልጽግና ጋር ሲዋጋ የሚያስቀይምህ ምንድነው? አይ በቃ ይሄ ሰውዬ አየህ፣ ለኔ ልንገርህ፣ ከአብይ ጋር የሚሰራ በሙሉ ጄኖሳይደር ነው። ለኔ በአዴን ጄኖሳይደር ነው። በአጠቃላይ ይኸውልህ በአዴን ጄኖሳይደር ነው። አብይን የሚተባበር በሙሉ አማራ ላይ የሚዘምት በሙሉ ጄኖሳይደር ነው። ደመቀ ደግሞ በአፉን አውጥቶ እኔ የአብይ ቀኝ እጅ ነኝ፣ እኔ ብልጽግና ነኝ ብለዋል። ሳሚ ሌላ ማውራት አትችልም። በቃ ይሄ ነው ችግሩ። አንተ ጥላቻ፣ ያንተ ፖለቲካ ጎጃሜ ምሳውን በላ፣ ጎጃሜ ሀብታም ሆነ፣ ጎጃሜ ዘነጠ፣ ጎጃሜ አማረበት። ከጎጃም ጋር ነው ችግር አለ። የእናንተ ፖለቲካ ጎጃም እኔ ነገር ጎጃም በጣም ጀግና ህዝብ ነው። እኔ ልንገር፣ ጎጃም አዲስ አበባ መጥቶ ጎጃሜ ምን ያደርጋል መሰለ? ቆሎ ሽጦ በረባሶ ምንድነው ጫማ ጠርጎ በጣም ሆቴል ይከፍታል፣ ንግድ ቤት ይከፍታል። እንደ ጎጃሜ ጀግና ህዝብ የለም። እኔ ስለማውቀው ነው። ገና እንዳንተ ተብታባ አፍ እንኳን ይዞ መጥቶ ሀገሩን ይመራል። ፎቅ ይገነባል። ጎጃሜ አዲስ አበባ ላይ ማንም ሰው ሳይሰጠው። ጎጃሜ ማለት ጀግና ህዝብ ነው። አንተ አይን ደም ይለብሳል። ጎጃሜ በሙሉ ሀብታም ሆነ በሙሉ ማንም ሰጥቶት አይደለም። አዲስ አበባ እኔ ምስክር ነኝ። ይኸው ዮኒን ሊነግር ይችላል። እውነተኛ ሰው ጎጃሜ ሰራተኛ ነው። ልክ እንደ ጉራጌ ጥሮ ግሮ የሚኖር ሰው ነው። ምንድነው የምታወራው? ምቀኛ ሰርተ ብላ። ጎጃም አትበል። ፖለቲካ ከሆነ በአጠቃላይ ስለ አማራ ፖለቲካ ማውራት እንጂ ጎጃሜ ምን ያርግ? ጎጃሜ ፖለቲካውን ለየው። ህዝብና ፖለቲካ መለየት አለብን። የእናንተ ፖለቲካ ጎጃምን በመጥላት ብቻ ነው። ይህ ነው ምንም አይነት እስኪ እግዚአብሔር ያሳይ። አሁን አብይ አህመድ ጄኖሳይደር ነው፣ አማራ ጨፍጨፍ ጄኖሳይደር ነው፣ አማራ ጨፍጨፍ። ደመቀ ዘውዱ እኔ ብልጽግና ነኝ ብሎ የብልጽግናን ምንድነው የሚባለው ስንዴ ይዞ የፓርቲ ስራ የሚሰራ ሰው ነው። ብልጽግና ተነስና ግደል አማራን ካለው ሊገድል የሚችል ሰው ነው። ከብልጽግና እየሰራ ያለ ሰው ነው። እሱን ንጹህ ታረግና የጎንደር ባዴኑን አገኘውን ተሻገር አስቀምጦ ማን ነው የአማራ ክልሉ ማን ነው? ይሄ አዲሱ ፕሬዝዳንት ማን ነው ስሙ? ስሙን ጥሩልኝ። ስሙ እንኳን ራሱ አያዝልኝም። ስሙን ጥሩልኝ። የአማራ ፕሬዝዳንት አረ ማንን ስሙን ያውቀዋል? በእናትህ ድንክ እኮ ድንክ ስለሆነ እኮ ስሙን ማላውቀው ማን ነው ስሙ? የአረጋ ነው ይባል። አረጋ ከበደን ቀኑን ሙሉ ሲሰድብ ይውላል። የራሱን ማዕት ተሸክሞ ማለት ነው። የራሱን በአዴን ሳይሰድብ የሄደው ጎጃሚዎቹ ጋር ይሳደባል። ይሄ እንደዚህ አይነት ፖለቲካ የቆሻሻ ፖለቲካ ነው። ለአማራ ህዝብ ያ መሰለኛ